ክርስቲያኖች ደግሞ የጾም እምነት ሊመጣብን ነው ብሎ ትልቁ ዓላማችን ይሄ ነው። ገዳምን አብያተ ክርስቲያናትን ለመርዳት በግልጽ ቋንቋ ማራን ለማርግዙ ትልቁ ዓላማችን ይሄ ነው። መንደራዊና ቀበላዊ ሐሳብ እናስባለን። ተጋግዘን እንኖራለን። በጣም ደስ ይላል። በጣም ነው ደስ ያለን። ክርስቲያኖች ደግሞ የጾም እምነት ሊመጣብን ነው ብሎ በቃ ቤተ ክርስቲያኒቱ ሰዎችን የምታድንበት ብዙ ነገር አላት። ገዳምን አብያተ ክርስቲያናትን ለመርዳት በግልጽ ቋንቋ ማራን ለማርግዙ እዚህ ንብ ያለበት ነው እንደዚህ ነው ብሎ መሸጥ ይቻላል። በረከት ነው ብሎ መሸጥ ይቻላል። እምነት ነው ብሎ መነገድ ግን የቤተ ክርስቲያንን ስርዓቶች ዝም ብሎ እንደ አርቲስቲክ ለማድረግ ነው። ይሄ ፈጠራ እዚህ አይሰራም። በቅዱስ ቤት ለካ ቅዱስ ቤት አይደለም። አያችሁ አሁን ባለው ሁኔታ ተጨባጭ ሁኔታ ስታዩት ከሃይማኖት ይልቅ ሰብአዊነት በልጧል። አሁን ባለው ዓለም ላይ የምንቀባው ምንድነው ያላችሁ እንደሆነ እምነት አይደለም የሚባለው ህመት ይባላል። እስኪ በሉት ክርስቶስ የቀባው እሱን ነው። እና አሁን አንዳንድ ገዳማት አብያተ ክርስቲያናት የሚቀባም የሚበላም ነገር እየሸጡ ነው እንደ እምነት ብለው የአዲስ አበባ ሀገረ ስብከት ወይም ሌላም ቦታ ከሆነ ሀገረ ስብከቶቹ እንዲህ አይነቱን ነገር ስርዓት ቢያስይዙት ጥሩ ነው። ለምን መሰላችሁ? አሁን ለምሳሌ ረቡዕ፣ ዓርብ አሁን ጾም ነው አይደለም? አሁን እዛ ብትሄዱ እምነቱ አይሰጣችሁ ነው? ይሰጣል። ይሄ ፈጠራ የሚሰራው ሌላ ቦታ ነው። አሁን ወንድሞቻችን እህቶቻችን በዘመሩበት በነሱ ሙያ ላይ የሆኑ ኩል ቀለም ምናምን ይፈልጋል ስራዎቻቸው ላይ አዳዲስ ፈጠራዎች። ቤተክርስቲያን ውስጥ ጋር አዲስ ፈጠራ ምንም አያስፈልግም። ተሰርታ ያለቀች ቤተክርስቲያን ናት። የምንድንበት ህመት አለን። እናንተም እንዲያው ከቤተክርስቲያናችሁ ውጪ የሆነ ነገር ሲመጣ አልተለመደም፣ ይሄ በቤተክርስቲያን መምህራን አልሰማነውም ብላችሁ እንዲህ አይነቱን ነገር ማስቆም ነው። እንዲሁ ግር ብሎ መሄድ ጥሩ አይደለም። አንዳንዶቻችሁ እርግጠኛ ነኝ ድነንበታል እኮ ልትሉ ትችላላችሁ። እዚህ ውስጥ ልትድኑ ትችላላችሁ። ግን የምትድኑት እግዚአብሔር በእናንተ አለማወቅ እንዲሁ ዝም ብሎ እንደ እምነትሽ ይሁንልሽ እንደ እምነትህ ይሁንልህ ብሎ አደረገው እንጂ ነገሩ ትክክል ነው ማለት አይደለም። አንዳንድ ጊዜ በተሳሳተ ቦታ እኛ አሁን ይሄንን ስንቱን እንናገረዋለን። እንደዚህ አይነት ቦታ ላይ አይሆንም። በቤታችንና በቦታችን ቢሆን ኖሮ የምንናገረው ብዙ ነገር አለ። ሰው ስላመነ ይሆንለታል። ስህተቱ ስህተት እንደሆነ ካወቀ ግን እግዚአብሔር ሁሌ በዚያ ነገር ላይ ያን ሲያደርግ አይኖርም። ሌላ የጤና ዋጋ የምንከፍልበት ነገርም ሊመጣ ይችላልና መጠንቀቁ በጣም ተገቢ ነው። ይሄው ቤተክርስቲያን የወረሰችው ህመት ማለት ይሄ ነው። ክርስቶስ በምራቁ የባረከው የቀደሰው ያ ጭቃ ያ ትቢያ አይን ማብራት አይደለም፣ አይን ፈጥሯል። ቅዱስ አሐዱ አምላክ አሜን። በኢትዮጵያና ከኢትዮጵያ ውጭ ያላችሁ ኢትዮጵያ ህዝበ ምእመናን ኦርቶዶክሳውያን በሙሉ በትናንትናው በተከሰተ ጉዳይ ላይ ብዙዎቻችሁ እንዳዘናችሁት ካረፈደ በኋላ ሰምቻለሁ። እኔ ቄስ ደስታ ኦርሳንጎ በጉርሞ ለዲሳ ሐዋርያት ቸርች ምረቃ ቦታ ላይ ከነ በስተጀርባ ላይ ያላነሰ 40 ምዕመናን በላይ 40 ሺህ ብር በሬ ገዝተው ለስጦታ የሄድንበት ቦታ ኢትዮጵያ ኦርቶዶክስን እኔን መምህር ደስታን ብቻ ሳይሆን ኢትዮጵያ ኦርቶዶክስን በማይወክል መልክ ንግግር ያደረጉና ፖስተው የጻፉ ሰዎች ቶሎ የሃይማኖት ግጭትና ሌላ ጉዳይ እንዳይፈጠር ቶሎ ይሄንን እንዲያነሱ እጠይቃለሁ። ካልሆነ በስተቀር ግን እዛው በተገኘውበት ቦታ ላይ ሄጄ መናገርና ሌላ ነገር መፍጠር የሚችል ዜጋ መሆንንም ከወዲሁ አሳውቃለሁ። አሁኑኑ ሳይቆይ እዛው ያለው ለቀስ ደረሰም ደውዬ ካለው ሁኔታ ጋር ቢዚ ሆኗልና ቶሎ እንዲያነሳ ነው። አጋጨን ጉርሳ ሲያውበት